ገዛኸኝ እንግዲህ ሶስቱን ወፎች በአንድ ላይ አሰራቸው ማለት ነው። ሶስታቸውም ዋጋ አስከፍላቸዋለሁ። እኔ ገዛኸኝ ላይ ነበረ ስዝቶ የነበረው ሲል ዋነኛዋን ትሁት፣ ቀጣዩ ቤቲ፣ ሶስተኛው ናቲን አንድ ላይ አስሮ እንግዲህ እያሰቃያቸው ይገኛል። አለሜ ጋር ደውሎ ልጅሽን አግቼልሻለሁ፣ እስኪ ምን እንደምታመጪ አይሻለሁ። ወይዘሮ አለሜ ታይ ብዬሽ ነበር ከኔ ጋር መፋለም። ስለዚህ አንቺ ሞተሽ ቀብሬሻለሁ። አንቺ ደግሞ አሁን መተሽ ንብረቴን ምናምን ትያለሽ። ስለዚህ ህልም ሆኖ ይቀርብሻል እንጂ ምንም አይነት ንብረት እንደማልሰጥሽ ቃል እገባልሻለሁ። ወይዘሮ አለሜ ከዚህ በኋላ አጠገቤ እንድትደርሽ እንኳን አልፈቅድልሽም። ልጄን ምንድነው ያረከው አንተ የተረገም ሰውዬ እያለች እንግዲህ ብትጮህም ጆሮዋ ላይ ስልኳን ድርግም አደረገባት። ቤቲም እንግዲህ የእህቷን የሕክምና ወረቀት ይዛ መታ፣ እህቴ በጣም ዛሬ ለእኔ ልዩ ቀን ነው፣ በጣም ደስ የሚል ቀን ነው፣ ምን ተገኝቶ ነው እህቴ ስትላት፣ ገምጪ እስቲ የሕክምናሽ እንትን በሙሉ ተከፍሏል፣ ደረሰኙም እጄ ላይ ገብቷል። ምን? አዎ እህቴ። ከዛም እሷን እንግዲህ በደስታ ይዛ ወደ መንገድ ስትሄድ አቶ ገዛኸኝ ከኋላ መጣና በክሊኒክስ አፏን አሳፍኖ ወሰዳት ማለት ነው ቤትሻል። ከዛ በኋላም ናቲ እንግዲህ አባቱ ጋር ሊጋደሉ ሽጉጥ አወጣ። ከዛ በኋላ ትሁት በመሀላቸው ገብታ አንተን አስጣለቻቸው ማለት ነው። በስተመጨረሻም እንግዲህ ናቲ አባቱ ላይ ዛተ፣ አባቱም እንደዛው። ከዛም እሰራልሃለሁ አቶ ገዛኸኝ እመን፣ ዋጋ አስከፍልሃለሁ፣ ላደረክብኝ ለእያንዳንዱ ነገር ዋጋ ትከፍላለህ፣ እንደዚሁማ አልለቅህም እያለ ያዙ ይልቀቁኛል ማለት ነው። ከዛም ትሁት አስለቀቻቸው። አንቺ ሴትዮ በማያገባሽ ነገር አትግቢ ብዬ ስንት ጊዜ ተናገርኩ። ቆይ አንቺ መቼ ነው የምትሰሚው? ቆይ ምንድን ነው የሚሻልሽ? ለምንድን ነው በማያገባሽ ነገር የምትገቢው? ምንድን ነው የምትፈልጊው ሲላት እንግዲህ ከዛ በኋላ አቶ ገዛኸኝ እባክህ ተረጋጋ፣ አሁን ነገሮች ሁሉ እየጨለሙ ወደ አንተ እየመጡብህ ነው። ስለዚህ ቶሎ ብለህ ነገሮችን እንትን በል፣ አለበለዚያ ግን ከባድ እኔ ገዛኸኝ ነኝ እጅ የምሰጠው አላወቅሽኝም ማለት ነው ወይዘሮ ትሁት። ለማንኛውም በማያገባሽ ነገር እንዳትገቢ ብዬ 15 ጊዜ ተናግሬያለሁ። አንቺ ግን የምትሰሚ ሰው አይደለሽም እና ምን ይሻልሻል? ከዛ በኋላ ቤቲ የት የለችም እኮ ቤት ነው ላይ እና ታዲያ ስለ ቤቲ ይመለከተኛል? ቤቲ የት ነው ያለችው? አላውቅም። ምን አውቃለሁ? እሷ ጠባቂ አይደለሁ። ለማንኛውም ስራሽ ላይ ትኩረት አድርጊ ብሎ ጥሏት ሄደ። ከዛ በኋላ አንቺ ሴትዮ ብሎ ሊያጋጫት ሲል እንግዲህ ትሁቴም ዞር አለች። ወይዘሮ አለሜም እንግዲህ ናቲ እማዬ ወንድምሽ ጥፋት አጥፍቷል፣ ከባድ ጥፋት። ስለዚህ አንቺ ደግሞ ወንድምሽን በገንዘብ አስወጥተሽ ከሀገር አስወጣሹ እና የሌሎቹ ነፍስ አያሳዝንሽም እንዴ እማዬ ሲላት፣ አያሳዝነኝም፣ ምክንያቱም ያንን ስቃይ እኔ ከፍያለሁ። ያንን ስቃይ እኔ ስለከፈልኩት ምንም አይነት ነገር እንትን አይለኝም። ካሁን በኋላ ምንም ብትል ምን ከዚህ በኋላ ወንድሜን አሳልፌ አሰጥም። የእናቴ ልጅ የፈለግከው ነገር ይምጣ። እማዬ ይሄው ነው ሀሳብሽ? በቃ አዎ ሀሳቤ ይሄው ነው። የፈለግከውን ነገር ማለት ትችላለህ፣ ግን የእናቴ ልጅ አሳልፌ ለማንም እንደማልሰጥ ቃል ገባልሃለሁ። ጥሩ ውሳኔሽ ይሄ ከሆነ እማዬ ሌላ ምን ልልሽ እችላለሁ? እንግዲህ ከዚህ ውጪ። ከዛ በኋላ እንግዲህ ጥሏት ሄደ ናቲ። እሷም ደግሞ እንዴ አንድ የእናቴ ልጅ ደግሞ አሳልፈሽ ስጭኝ ይሉኛል እንዴ? አልሰጥም፣ መቼም አልሰጥም፣ መቼም አላደርገውም። አዎ አላደርገውም። የእናቴ ልጅ ከሀገር አስወጥቼዋለሁ። አሁን ደግሞ ወደ ሀገር እንዲመለስ አልፈቅድም በፍጹም እያለች እንግዲህ ያዙ ይልቀቁኝ አለች። ወይዘሪት አለሜ ራስ ወዳድነት ይባላል። እኔም እኮ ወንድሜ አገር ውስጥ ባይኖርም በሱ ምክንያት እኔም ተሰቃይቻለሁ። ስለዚህ እዳ የለብንም፣ እዳችንን ከፍለናል። እኔ ግን ከነሱ አንድ የምፈልገው ነገር አለ። ምንድን ነው?
እሱ ምን መሰለ ናትሻ፣ ገንዘብ ንብረቴ በሙሉ ወደ እኔ እንድትመልሰው ፈልጋለሁ። እማዬ እየሄድሽበት ያለው መንገድ በፍጹም የተሳሳተ ነው፣ ልክ አይደለም። እባክሽ እናቴ፣ ስለዚህ ለእያንዳንዱ ነገር ዋጋ እንከፍላለን። አሁንም እየከፈልን ነው። እባክሽ ከዛ በኋላ እንግዲህ ከዚህ በኋላ ምንም እንድትለኝ አልፈልግም፣ ትሰማኛለህ አለችው። ከዛም እሱም እሺ አለ፣ ጥሏት ሄደ። አለሜ እንግዲህ ንግግሯ በጣም በጣም ኃይለኛና ጫን ያለ ንግግር ነው። ወንድሜን አሳልፌ መቼም አልሰጥም፣ አዎ ወንድሜን አሳልፌ መቼም አልሰጥም እያለ እንግዲህ እንትን አለች ማለት ነው። አባዬም ደግሞ እንግዲህ መጀመሪያ አንቺ ተረጋጊ፣ በመጀመሪያ አንቺ መረጋጋት አለብሽ። አንቺ ካልተረጋጋሽ ያው ከባድ ችግር ይፈጠራል አላት አባዬ። እንዴት ነው የምረጋጋው? የትሁት አባት፣ እኔ እኮ ንብረቴን ያጣሁት፣ ንብረቴን በሙሉ እንዴ፣ ንብረቴን በሙሉ ቀማኝ እኮ እያለች ከዛ በኋላ እና እንዴት እናደርግ ታዲያ? እሺ ምን እናድርግ? አላውቅም፣ ግን በቃ ንብረቴን መቀበል አለብኝ። አዎ ንብረቴን እፈልጋለሁ እኔ እያለች ከዛ በኋላ ተረጋጊ፣ በመጀመሪያ ደረጃ አንቺ ተረጋጊ። እሺ አባዬ፣ እንዴት ነው የምረጋጋው? ወረቀት አመጣና እዚህ ወረቀት ላይ ፈርሚ፣ የወሰድሽውን ገንዘብ በሙሉ ወደ ግን አካውንት አሳልፊ። ተገዛኸኝ፣ በፍጹም የጻፍከውን ወረቀት በመጀመሪያ ደረጃ አስተካክል። ሲቀጥል ደግሞ በፍጹም የማስተላልፍልህ አይነት ገንዘብ የለኝም። የፈለከውን ነገር ማድረግ ትችላለህ፣ ግን ገንዘብ የለኝም። አሀ እንደዛ ነው? አዎ እንደዛ ነው። ምንም ልልህ አልችልም፣ ግን የምሰጥ አንዳችም ገንዘብ የለኝም አለችው። እንግዲያውስ እዚሁ ጋር ታስረሽ ትቀመጣለሽ። የት ነው የምትሄደው? ና ፍታኝ እንጂ ና እንጂ እያለች ጨዋታዋን ቀጠለች ማለት ነው። ከዛ በኋላ አይ ብሎ ስትወስኝ እመጣለሁ፣ ስትወስኝ ጥሪኝ ብሎ ጥሏት ወጣ። አቶ ገዛኸኝ አሁን የመሞቻ ሰዓት ደርሷል። ስለዚህ ለእያንዳንዱ ነገር ዋጋ ትከፍላለህ። ትሰማኛለህ አይደለ አቶ ገዛኸኝ? ለማደርገው ለእያንዳንዱ ነገር ዋጋ ትከፍላለህ አለችው። ከዛ በኋላ አንተ እኔን ለመግደል ትሞክራለህ አይደል? ቀድመህኝ የምትሞተው ግን አንተ ነህ። እመነኝ፣ አልለቅህም። አዎ አልለቅህም፣ ዋጋ አስከፍልሃለሁ እያለች ከዛ በኋላ ጥላው ሄደች ማለት ነው። ጥላት ሄደ። ትሁትም እየተከታተለችው ነበረ። ከዛ በኋላ አያት፣ እንደምትከታተለው አያት። እሷም ተመልሳ መጣች። ተመልሳ ናቲን ይዛው ሄደች ማለት ነው። ናቲን ይዛው ከሄደች በኋላ ናቲሻም ደግሞ ትሁት ሰውየው እኔን አይቶኛል ናቲ ቅድም፣ አሁን ደግሞ ካንተ ጋራ እንዳያይ እባክህ፣ ስለዚህ እንትን ማለት አለብን አለች። ከዛ በኋላ አይ እንደዛማ አይሆንም፣ እንደዛ ሊሆን አይችልም። አይ ሰውየው በጣም ያስፈራል፣ እንደምታስበው አይደለም ናቲ፣ እውነት ሰውየው በጣም ያስፈራል። አሁን ላይማ በጣም እያስፈራኝ ነው። እኔ አትፍሪ ትሁት፣ እኔ ያለው አልኩሽ እኮ። ከዛ በኋላ ይዛት ሄደች። ከሄዱም በኋላ እንትን አሉ ማለት ነው። እንግዲህ አቶ ገዛኸኝ ሰው አለው እስር አድርጓቸው እንግዲህ አገታቸው። ሁለቱም ታግተዋሉ ማለት ነው። አለሜ ጋ ደውሎ እንግዲህ ልጅሽን አግቸዋለሁ ወይዘሮ አለሜ፣ አሁን እስኪ ምን እንደሚውጥሽ አብረን የምናየው ይሆናል፣ የምታመጪውን ነገር አያለሁ አለና አስፈራራት ማለት ነው። እንግዲህ አለሜ ያላት አማራጭ አሁን ምንድን ነው? ገንዘቡን አልፈልግም ካንተ እንድትለው ነው። ገብቷቸዋል አይደለ? እሱ የሚፈልገው እሱን ነገር ብቻ ነው። እና ከዛ በኋላ እንግዲህ አይ እንደዛማ አይሆንም፣ አዎ ቤቲ ወሰኝ፣ ይህን ሰውዬ በሆነ ነገር እዙ በተቀመጠበት ግንባሩን በይሁና አስቀምጩ፣ አለበለዛ ግን ከባድ ችግር ነው የሚፈጠረው አላት። ኧረ እንደዛ አይሆንም፣ አዎ ቤቲ ወሰኝ እያለች ከዛ እንትናለች ማለት ነው። አቶ ገዛኸኝ እንግዲህ ገንዘቡን እንዳይጠየቅ ከባድ ውሳኔ ወስነዋል ማለት ነው። ምክንያቱም
አለሜ ገንዘቡን እንዳትጠይቀው ያለው አማራጭ ናቲን ወይም ብቻ አግቷቸዋል። ሁላቸውንም አንድ ላይ ነው ያገታቸውና እንግዲህ ከባድ ችግር ተፈጥሯል። እንዳያችሁት ነው ናቲ ይሄ ሰውዬማ እገለዋለሁ፣ አዎ እገለዋለሁ እያለ ሲወስን ከዛ በኋላ ነገሩ ደግሞ እሱ እንዳሰበው አልሆነለትም። አባቱ በተቃራኒ እሱኑ እግት አድርጎ ገላገለው ማለት ነው። በጣም ያሳፈራል በእውነቱ። እንግዲህ አቶ ገዛኸኝ ማለት ራስ ወዳድ ሰውዬ ነው። የራሱን ነገር ብቻ ነው የሚያንጸባርቀው እንጂ የማንንም አይደለም። ስለዚህ ከዚህ በኋላ ለእያንዳንዷ ነገር ሁላቸውንም ዋጋ አስከፍላቸዋለሁ። እኔ ገዛኸኝ ላይ ነው አይደለ ሲያሾፉ የኖሩት፣ እኔ አይደለሁም ሰውየው፣ ለመኑኝ፣ ዋጋ እሰጣቸዋለሁ እያለ እንግዲህ ቀጠለ ማለት ነው። በስተመጨረሻም እንግዲህ እንደፎከረው አደረገው። ትሁትንም ደግሞ ወደ እኔ እንዳትመጪ ነግሬሻለሁ ብሎ ነግሯት ነበረ። እሷ ግን የእሱን አልሰማ ብላ ወደ እሱ ሄደች። ይኸው ዋጋዋን ሰጣት ማለት ነው። በስተመጨረሻም እንግዲህ ምንም ማድረግ አይቻልም። ሰላም ውድና የተከበራችሁ ቻናል ቤተሰቦች